ሰላም ውድ ዩቲዩብ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ወፍራም ፈሳሽ ሳሙና። ወፍራም ሳሙና ማለት የጀሞ ላርጎ ተብሎ የሚታወቀው በተለምዶ በጣም ወፍራሙ በሃይላንድ ተደርጎ የሚሸጠው ማለት ነው። እሱን አሰራሩን ነው ዛሬ የምናየው። በአንድ ሊትር ላይ ሰርቼ አሳያችኋለሁ። ከዛ እናንተ በየቤታችሁ በፈለጋችሁት ሊትር በማባዛት 10 ሊትር ከፈለጋችሁ እኔም ማሳያችሁም በ10 በማባዛት ምናምን ትሰራላችሁ ማለት ነው። መጀመሪያ የምንሰራበትን እቃ እናስቀምጣለን። ከዛ ሚዛናችንን ቴር የምትለዋን በመንካት 0 እናደርጋለን። ከዛ በመጀመሪያ እዚህ ላይ 650 ግራም ውሃ እንጨምራለን። ስድስት መቶ 50 ግራም ውሃ ካደረግን በኋላ 25 ግራም ኤስኤልኤስ ጠብ እናደርግበታለን። ዜሮ ካረግን በኋላ 25 ግራም ኤስኤልኤስ ማለት እጅ ወፍራሟ ናት። ያው ኬሚካሎቹን ከዚህ በፊት እንደነገርኳችሁ አውቶቢስ ተራ በጣም ብዙ የሚሸጥበት ቦታ አለ። አውቶቢስ ተራ ወይም 7ኛ አካባቢ ወይም አውቶቢስ ተራ የሚቀርባችሁ ሰፈር በመሄድ ኬሚካሎቹን መግዛት ትችላላችሁ። ይሄኛው ቫዝሊን የሚመስለው ኤስኤልኤስ ይባላል። ኤስኤልኤስ 25 ግራም እናደርጋለን። ሀያ 25 ግራም ኤስኤልኤስ አረግን። ከዛ በኋላ ኤስኤልኤሱን እናማስላታለን። ኤስኤልኤሱ በደንብ መማሰል አለበት። ኤስኤልኤስ ለማሟሟት በጣም ጊዜ ስለሚወስድ ኤስኤልኤሱን እናማስለዋለን። 25 ግራም ኤስኤልኤስ ካረግን በኋላ በማማሰያ እናማስለዋለን ማለት ነው። ኤስኤልኤሳችንን እናማስል። ኤስኤልኤስ እንግዲህ ቀስ ብሎ የሚሟሙ አይነት ነው። እንደ ቫዝሊን አይነት እንትን ነው። ለመሟሟት ጊዜ ይወስዳል በጣም። ኤስኤልኤሳችን እንግዲህ በምታዩት መልኩ ሟምቷል በደንብ። ከዛ በኋላ ኤስኤልኤሳችንን በደንብ ከሟሟን በኋላ ላብሳ እንጨምራለን። ሚዛን ላይ እናረጋታለን። ስንት ግራም ላብሳ? 20 ግራም ላብሳ ነው እንጨምረው። ቀስ ብለን እንዳይበዛ 20 ግራም ትንሽ ስለሆነ ላብሳ ማለት የጠላ ከለሩ ነው። 20 ግራም ላብሳ ቀስ ብለን እንጨምራለን። ላብሳችንንም ቀስ ብለን እናማስላለን። ከዛ ላብሳ ያው በባህሪው ብዙ መንቦራጨቅ አይፈልግም። ቀስ ተብሎ ነው የሚማሰለው። በደንብ እስኪሟሟ ድረስ ጥቁሩ ጠርቶ ከውሃው ጋር ድብልቅ እስኪል ድረስ በደንብ እናማስለዋለን። ላብሳችን እየሟሟ ነው።
ከብዙ ማማሰል በኋላ ከብዙ አድካሚ ጥረት በኋላ ላብሳችን እንግዲህ እንደዚህ ሆናለች። አሪፍ ናት። ያው ላርጎ ስራ ስታስቡ ማማሰል እንዳይደክማችሁ። ማማሰል ወሳኝ ነገር ነው። ወሳኝ ካልሆነ ሚክሰር መግዛት ነው። ጭዝ ታርጓል። በቃ አሁን ላብሳችን እንግዲህ ሟምታለች። ስለዚህ በሌላ እቃውን እንጨምራለን። ውሃ፣ ጨውና ሲልካ ማለት እቺ ናት። እቺ በሃይላንድ የምታየው ሲልኬት ትባላለች። ሲልኬት ውሃ፣ ጨው እናረግና ሲልኬት እንጨምርና ቤዝ እንፈጥራለን ማለት ነው። እዚህ ጋር አሲድ ፈጥረናል፣ እዚህ ጋር ቤዝ እንፈጥራለን። ከዛ ሃይላንዳችን እናስቀምጥና ዜሮ እናደርገዋለን። ከዛ 150 ግራም ውሃ 150 ግራም ውሃ አረግን። ከዛ በኋላ ጨው 10 ግራም እናደርጋለን። አስር ግራም ጨው 150 ነበር 160 ይሆናል ማለት ነው። 10 ግራም ጨው ስንጨምርበት 160 ያው 10 ግራም ጨው ጨመርን። 10 ግራም ጨው በኋላ ቅድም ያየነውን ሲልኬት የተባለችዋን ሲልኬት 130 ግራም እንጨምራለን ማለት ነው። ከዛ ሲልኬት 10 ግራም ቀስ ብለን ከመዘነን በኋላ ጨምረንበታል። ካሜራ ተቋርጦ ስለነበር ነው ያላስገባሁት ከይቅርታ ጋር። ሲልኬት ማለት እቺ ፈሳሽ ነገር ናት። እንዲህ በሃይላንድ ይሸጡላችኋል እዛው ኬሚካል መሸጫ። እሷን ማለት የ10 ግራም ሳይሆን 130 ግራም ሲልኬቱን 130 ግራም ነው ያደረግነው። እሺ 10 ግራም ጨው ነው ያደረግነው። ጨውን ቀርጬዋለሁ። ሲልኬት 130 ግራም ነው ያደረግነው። 130 ግራም ሲልኬት እዚህ ውስጥ አለ። እዚህ ውስጥ ምን አለው? ውሃ 150 ግራም፣ ጨው 10 ግራም እና ሲልኬት ደግሞ 130 ግራም አለው። እሱም በደንብ እናማስለዋለን ማለት ነው። ይሄ ቤዝ ነው። አማስለን ጨርሰናል። ይሄ አሲዳችን ነው፣ ይሄ ደግሞ ቤዛችን ነው። ስለዚህ ቀስ ቀስ እያለን እንጨምሯለን ማለት ነው። ቆይ እዚህ ጋር ስለማይመቸኝ ቦታ ልቀይር ለመቅረጽ። አሁን እንደምታዩት እቺኛው አሲዳችን ናት፣ ላብሳ ምናምን የጨመርንባት። ይሄ ደግሞ ሲልኬትና ጨው የጨመርንበት ነው። ቀስ ቀስ እያለን እያማሰለን እየጨመርን እናማስለዋለን። እንግዲህ እዚህ ጋር ስታዩት ኖርማል እንደ ቀጭኑ ነው የሚመስለው፣ ግን የሚጨመር ሌላ ኬሚካል አለ። ፋቲ አሲድ የሚባል የሚያወፍረው እሱ ነው። ይሄ ኖርማል በቃ ሳሙና ነው። ቀጭኑ እንደ ቀጭኑ ባይሆን በቃ ኬሚካል ፎርሙላቸው ይለያያል፣ ግን እንደ ቀጭኑ አይነት ከቀጭኑ የሚቀጥን ሳሙና ነው። እዚህ ጋር ኖርማል ውሃ ነገር ነው፣ ግን እዚህ ጋር ፋቲ አሲድ እንጨምርበትና እናዋህደዋለን። መጀመሪያችን በደንብ እናማስል። ከዛ ፋቲ እንጨምራለን።
እሺ አሁን ፋቲያችንን እንጨምራለን። ፋቲውን ለብቻ እንመዝነው። እሺ አሁን 60 ግራም ፋቲ እናደርጋለን። ፋቲ ማለት እቺ እንደዚህ በሃይላንድ ነው የሚሸጡላችሁ ፈሳሽ ነገር ናት። ግራም ያጋባችሁ ከሆነ ስማቸውን ፌስታሉ ላይ ምናምን ከገዛችሁ በኋላ መጻፍ ትችላላችሁ ወይ ሃይላንዱ ላይ። አሁን እዚች ጋር 60 ግራም ፋቲ እናደርጋለን። ስልሳ ግራም ፋቲ ካረግን በኋላ ቀስ እያለን እየጨመርን እናማስለዋለን። እዚህኛው ላይ ማለት ነው፣ ላርጓችን ላይ ሰራ ነው። ላርጎ ላይ ፋቲ የሚጠቅመው እንግዲህ ላርጎውን ለማወፈር ነው። ሻውን ካሜራችንን እናስተካክል። አሁን ፋቲያችንን ቀስ እያለን እየጨመርን እናማስለዋለን። ካማሰልነው በኋላ ግን ወዲያው አይወፈርም። አንድ እንትን ማለት ያለብን ነገር በአንዴ ወፍራም ላርጎ አይሆንም። ምንድነው የሚሆነው? ኖርማል ነው የሚሆነው። ግን እንደዚሁ እናስቀምጠዋለን። ወይ ሃይላንድ ውስጥ ሞልተን ከሆነ ሃይላንድ ውስጥ ሞልተን እናስቀምጠዋለን። ካልሆነ ደግሞ እዛው የሰራንበት ላይ እናስቀምጠዋለን። ግን ሃይላንድ ውስጥ ሞልተን ብናስቀምጠው አሪፍ ነው። ምክንያቱም ከወፈረ በኋላ ለመሙላት አይመቸንም። ስለዚህ ፋቲውን ከጨመርን በኋላ እቺ አረፋ ስትጠፋልን ቢያንስ 30 ደቂቃ 1 ሰዓት 2 ሰዓት ካስቀመጥነው በኋላ መጀመሪያ ፋታችንን እንጨምርና ቆይ እነግራችኋለሁ። ፋቲውን እየጨመርን እናማስላለን። የወፈረ ነው። ይኸው ላርጓችን እንደምታዩት ፈር እያለ ነው። ግን ከዚህም በላይ ይወፍራል። አሁን ገና ከዚህ በላይ በጣም ወፍራም ላርጎ እናገኛለን። አረፏ ነጭ ሆነችው አሁን ትጠፋለች። ትንሽ 1 ሰዓት 2 ሰዓት መቀመጥ ነው የምትፈልገው። ይኸው ላርጓችን ውፍረቱን አይታችሁታል። እናማስለውና እናስቀምጠዋለን። ከዛ ሲቀመጥ እንደተለመደው አረፏ ትጠፋለች። ከዛ ከዚህም በላይ ደግሞ በደንብ ወፈር ይላል። በጣም ወፍራም ምርጥ ላርጎ ነው። ወፍራሙ ላርጎ ይሄን ይመስላል። እቺን የመሰለች ላርጎ ሰርተን ጨርሰናል። ከዛ ምንድነው የምናደርገው? ምንም እንደዚሁ እንተዋዋለን። ነጩ ይጠፋና ኖርማል ላርጎ ይሆናል ማለት ነው። ከዛ በቃ በሃይላንድ መሙላት ነው። ግን አሁን አረፋ እስክትጠፋ ከ1 ሰዓት እስከ 2 ሰዓት ባለው ውስጥ ዝም ብለን እናስቀምጠዋለን። ሌላ የምትፈልጉት እንዲሰራላችሁ ያልገባችሁ ነገር ምናምን ካለ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በመጨረሻም እንግዲህ ወፍራሙ ላርጓችን እንደዚህ ይሆናል። ይሄ ድፉ ዳቦ የመሰለ ላርጎ በጣም ወፍራም ነው እንደምታዩት። በሃይላንድ ለመሙላት ራሱ ሊያስቸግር ይችላል። በቃ የጀሙ ላርጎ የሚባለው ይሄ ነው ማለት ነው። ይህ ሃይ ኳሊቲ ነው። በቃ ምርጥ፣ በጣም ብዙ አረፋ አለው።
ሰርታችሁ መሞከር ነው። 1 ሊትር ነው ይሄ። በዛ አድርጌ በ10 ሊትር ምናምን እንዳሳያችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ 10 ሊትር አሰራር ምናምን አሳየን በሉ። ግን በ10 ማባዛት ነው፣ ያን ያህል የሚከብድ ነገር የለውም። ሰብስክራይብ ማድረግ እንዳይረሳ፣ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ለብዙ ሰው እንዲደርስ አርጉ። በመጀመሪያ እንግዲህ ሚዛናችንን እናበራለን። ሚዛናችን ከበራች በኋላ መቀነሻ እቃችንን እናስቀምጣለን። አሁን የማሳያችሁ በ1 ሊትር ነው። በ1 ሊትር ካሳያችሁ ሁሉንም ራሳችሁ መስራት ትችላላችሁ፣ ምንም አይከብድም። ከዛ እዚች ጋር ሚዛኗ ላይ ይኸው የዚች ኤቋ 105 ትላለች፣ እሷ 0 እናደርጋታለን። ቴር የሚለውን እዚች ጋር ከላይ ያለችዋን ስንነካት 0 ትሆናለች። ከዛ 1 ሊትር ለማምረት 650 ግራም ውሃ እናስቀምጥበታለን። 650 ግራም ውሃ እንጨምራለን ቀስ ብለን። ስድስት 150 ግራም ውሃ ሞልቷል። ከዛ በኋላ ከላይ ወረቀቱ ላይ እንዳለው ቀጥሎ ምንድነው የምንጨምረው? ኤስኤልኤስ። ስንት ግራም ኤስኤልኤስ ይላል? 65 ግራም ኤስኤልኤስ። ስለዚህ አሁንም ሚዛኗ ላይ እቺን 650 እናጠፋታለን። እዚች ጋር ቴር የምትለዋን ምልክት ከላይ ያለችዋን ሰማያዊዋን ስንነካት 0 ይሆናል። ኤስኤልኤስ ማለት ይሄ ባዝሊን የሚመስለው አይነት ነው። እዛው ኬሚካል መሸጫ ስትጠይቁ እዛው እንትን ይነግሯቸዋል። እቺ 65 ግራም ይኸው እንደ ባዝሊን አይነት ነው። ቀስ ብለን 65 ግራም እንጨምራለን። ስልሳ 65 ግራም ከጨመርን በኋላ እንግዲህ ኤስኤልኤስ በጣም ቀስ ብሎ ነው የሚሟሟው፣ በጣም ማማሰል አለብን። 65 ግራም ሆኗል። 0 እናደርገዋለን። ይሄን ካማሰልን በኋላ ላብሳውን እንጨምራለን። ስለዚህ መጀመሪያ ይሄን በደንብ እናማስለው። ኤስኤልኤሳችን ገብቷል። አሁን እንግዲህ ኤስኤልኤስ በጣም ነው መማሰል ያለበት። ስለዚህ በደንብ እናማስለዋለን። በጣም በደንብ እናማስለዋለን። ቢያንስ ለብዙ ደቂቃዎች ያህል መማሰል አለበት። ግን ብዙ ሊትር አሁን 50 ሊትር 100 ሊትር ምናምን በአንዴ ማማሰል ለሚችል ሰው፣ በተለይ አቅም ለሌለ ሰው ሚክሰር የሚባል ማሽን አለ። ሚክሰር እኔ ሰጀስት አደርጋለሁ ወይም እመክራችኋለሁ ሚክሰር ብትጠቀሙ። ግን ችግር የለውም 50 ሊትርም ማማሰል አይደክመኝ የሚል ሰው ችግር የለውም። በተለይ ጀማሪ ለሆነ ሰው ሚክሰር ያው ውድ ሊሆንበት ስለሚችል በእጁ በትልቁ ማማሰያ አለ። ለድግስ ቤት ምናምን ወጥ በሚያማስሉበት በሱ ማማሰል ይችላል። ስለዚህ እሱን ማማሰያ መጠቀም ይችላል። በተለይ ብዙ ሊትር ግን 100 ሊትር ከ100 ሊትር በላይ ምናምን ብዙ የሚያመርት ሰው ሚክሰር ቢጠቀም ስራውን የሚያፈጥንለታል። ለሁሉ ነገር አሪፍ ነው፣ ጊዜም ይቆጥባል። እንግዲህ እንደምታዩት ኤስኤልኤሱ ከብዙ ስቃይ በኋላ ሟምቷል። በጣም ውሃ ከለር ስለሆነ በደንብ አብረታችሁ እያያችሁ መሟሟቱን ቼክ ማድረግ ትችላላችሁ። ወይም ደግሞ ኤስኤልኤሱን ከከተታችሁ በኋላ አሳድራችሁ ቶሎ እንዲሟሟላችሁ ማለት ነው። ካሳደራችሁት በኋላ በንጋት ውስጥ ብታማስሉት ቶሎ የማሟሟት ባህሪ ይኖረዋል። ግን ካልሆነ ደግሞ በደንብ ማማሰል በቃ እንዲህ አብርታችሁ እያያችሁ፣ ምክንያቱም ውሃ ከለር ስለሆነ የሟሟ ይመስላችኋል ግን አልሟሟም። አሁን ግን ሟምቷል። እንዲህ ስታበሩበት በደንብ ይታያል። ባይሟሟ ኖሮ እዚህች ጋር እንትን ይኖረዋል። ስለዚህ አሁን ኤስኤልኤሳችን ስለሟሟ ላብሳችንን እንጨምራለን ማለት ነው። ስለዚህ ላብሳውን እንጨምር። እሺ አሁን ደግሞ 25 ግራም ላብሳ እንጨምራለን። ሚዛናችንን እናበረዋለን። ላብሳ ማለት ይሄ ጥቁሩ ነው እንግዲህ ወደ ጠላ ከለር አይነት ቡኒ ነው፣ ዳርክ ብራውን አይነት ከለር ነው። 25 ግራም ላብሳ እንጨምራለን። ቀስ ብለን ትንሽ ስለሆነች 25 ግራም መብዛት የለበትም።
25 ግራም ላብሳ የዋናቱ ላይ ነው። ላብሳችንን እናማስላለን። አሁን ላብሳውን ጨምረናል። እንግዲህ ላብሳችንን ቀስ እያልን እናማስላለን። ላብሳው ሲማሰል እንግዲህ መፍጠን የለብንም። ኤስኤልኤሱን ቶሎ ቶሎ እናማስለዋለን። ላብሳ ግን ቀስ ተብሎ ነው መማሰል ያለበት። ቀስ ብሎ መዋሃድ ስላለበት ቀስ ተብሎ ነው የሚማሰለው ላብሳ። ለመሟሟትም እንደ ኤስኤልኤስ ብዙ ጊዜ አይወስድም፣ ግን ቀስ ብለን እናማስለዋለን። ይኸው እንደምታዩት በቃ ላብሳችንን ቀስ ብለን እናማስላለን። እንዲገለጽ ገለጽ አድርጋችሁ ስታዩት ይኸው አልሟሟም። ስለዚህ እስከሚሟሟ ድረስ በደንብ እናማስለዋለን ማለት ነው። እንደምታዩት እንግዲህ ላብሳውም ኤስኤልኤሱም ሟምቷል። ላብሳውን ቀስ ብለን ነው የምናማስለው። መጀመሪያ ግን እንዳያችሁት ኤስኤልኤሱን ጨመርንና ኤስኤልኤሱን በደንብ አማሰል ነው። ኤስኤልኤስ በጣም ብዙ ጊዜ ነው የወሰደብን። ላብሳውንም ከዛ ከጨመርን በኋላ ቀስ እያለን አማሰል ነው። እሱም ትንሽ ጊዜ ይወስዳል። ስለዚህ በመቀጠል ደግሞ አሁን ውሃና ሶዳ አሹን ደግሞ በሌላ እቃ ለብቻ እንሰራዋለን ማለት ነው። ይህን እናስቀምጧለን። ከዛ ለብቻ ደግሞ ባዶ ሃይላንድ አምጥተን እዚች ላይ ውሃና ሶዳ አሽ እንጨምራለን ማለት ነው። እንከታተል እሱን ደግሞ። እሺ እቺ ዜሮ እናደርጋለን። ከዛ ውሃ 50 ግራም እንጨምራለን። ቀስ ብለን 50 ግራም ማለት በጣም ትንሽዬ ናት። ሀምሳ ግራም ውሃ ከጨመርን በኋላ 10 ግራም ደግሞ ሶዳ አሽ 50 ግራም ውሃ አለን። 50 ግራም ውሃው ላይ 10 ግራም ሶዳ አሽ እንጨምራለን። ሶዳ አሽ ማለት እቺ ዱቄቷ ናት። እቺ ቀስ ብለን 10 ግራም ዜሮ እናደርገዋለን። እዚህ ጋር ዜሮ ካረግነው በኋላ 10 ግራም ሶዳ አሽ እንጨምራለን ቀስ ብለን። አስር ግራም ሶዳ አሽ ጨመርን። ስለዚህ ሁለቱን በደንብ እናዋህዳቸዋለን። ያው 10 ግራም ሶዳ አሽ እና 50 ግራም ውሃ አንድ ላይ በደንብ እናዋህዳቸዋለን። እንደዚህ ነጭ ይሆናል ሲዋሃድ። ይሄን ካዋሃድን በኋላ ደግሞ በሌላ እቃ ዜሮ እናደርጋለን። በሌላ እቃ ደግሞ ውሃ 165 ግራም ዜሮ እናደርግና ውሃ 165 ግራም እንጨምራለን። ውሃ 165 ግራም ካረግን በኋላ ጨው ደግሞ 20 ግራም ዜሮ እናደርግና ጨው 20 ግራም እንጨምራለን። ጨው አንኳር ጨው ከሱቅ እንገዛና በኪሎ 20 ግራም ማለት ነው። ሀያ ሙላ። እዛችንም በደንብ እናማስላታለን። በደንብ ጨው መሟሟት አለበት እስከመጨረሻ።
ጨው በደንብ ሟምቷል። ሚዛናችንን ስለጨረስን እናወርዳትና ከዛ እናዋርዷለን ማለት ነው። እዚህ ጋር እንግዲህ ቅድም የሰራነው ላብሳና ኤስኤልኤስ አለ፣ አሲዱ ፓርት ማለት ነው። እዚህ ጋር ደግሞ ሶዳ አሽና ውሃችን አለ። ያው ሶዳ አሽና ውሃችንን ከዛ ቀስ እያለን በቀስታ እንደምታዩት እዚች ጋር በቀስታ ሶዳ አሽና ውሃ ነው እዚህ አይላንድ ውስጥ ያለው። እዚህ ጋር ደግሞ ያለው ምንድነው? ቅድም የሰራነው ላብሳና ኤስኤልኤስ ማለት ነው። ቀስ እያለን እየጨመርን እናማስለዋለን ማለት ነው። ቀስ እያለን እየጨመርን እናማስለዋለን። ሶዳሽና ውሃችንን ጨምረናል። ስለዚህ አሁን በደንብ እናማስለዋለን። በደንብ መዋሃድ ስላለበት በደንብ እናማስለዋለን ማለት ነው። በደንብ ተዋህዷል። ከዛ እዚህ ጋር ምን አለን? ቅድም የበጠበጥነው ጨውና ውሃ አለ። ጨው ለምንድን ነው የሚጠቅመን? አንደኛ ሳሙናችንን ለማወፈር፣ ሁለተኛ ደግሞ ቶሎ ኤክስፓየርድ እንዳያደርግ ጊዜውን ለማቆየት ማለት ነው። ስለዚህ ጨውና ውሃ ቅድም እንትን ያልነው አለ የበጠበጥነው። እሱን ቀስ እያለን እየጨመርን እንዳሁኑ በደንብ እናማስለዋለን ማለት ነው። ጨውና ውሃችንን ጨምረናል። በደንብ እናማስለዋለን በደንብ እንዲዋሃድ። እንግዲህ እንደምታዩት ላርጓችን ተሰርቷል። አሁን ግን ከላይ እንደምታዩት አረፋ አለው። ስለዚህ ይሄ አረፋ እንዴት ነው የሚሆነው? እናስቀምጠዋለን እንደዚህ ቢያንስ ለ4 ሰዓት ምናምን እንደዚሁ መቀመጥ አለበት። ያው አንዳንድ ሊትር አናመርትም፣ ብዙ ሊትር አምርተን ስለሚሆን አንድ ጊዜ አምርተን እንደዚህ ስናስቀምጠው በራሱ ጊዜ እየጠፋ ይሄዳል ማለት ነው። እየጠፋ ወፈር እያለ ይሄዳል ላርጓችን። ስለዚህ አሁን ምን መጨመር እንችላለን? ከለር እና ሽታ ከፈለግን እዚህ ላይ መጨመር እንችላለን። ሽታ በጣም ውድ ስለሆነ 1 ሊትር ላይ አይጨመርም። እንዳልኳችሁ ብዙ ሊትር ሲመረት 100 ሊትር ወይ 50 ሊትር ምናምን ሲጨመር አንድ ክዳን ነው ጠብ የምናደርገው። ስለዚህ ግን እንዴት እንደሚጨመር ላሳያችሁ። እሺ ሽታው እንግዲህ ሽታ የሚባለው ይሄ ነው። ብዙ አይነት ሽታ አለ። የሌመን አለ፣ የኦሬንጅ አለ፣ የአፕል አለ። በቃ የፈለጋችሁትን አይነት ሽታ መርጣችሁ አሽትታችሁ ትገዛላችሁ። ግን እቺ በጣም ውድ ናት።
1 ሊትር ላይ አይጨመርም፣ ግን ትንሽ ጠብ እናድርግባት፣ በጣም ትንሽ። እንግዲህ ሽታችንን ጨምረናል። እናማስለዋለን። በጣም ነው የሚሸተው። 1 ሊትር ላይ ስለሆነ ጠብ ቢሆን የሚያደርጉት በጣም ሽታው ግን የሌለ ነው። ይሄ እንግዲህ ከለር ሳይጨመርበት ምናምን እንደዚህ የልብስ ሳሙና ማለት ነው። ከዛ አረፋው ሲጠፋ ደግሞ አሳያችኋለሁ። አረፋው ጠፍቶ ደግሞ እንዴት እንደሚሆን እንደዚሁ እናስቀምጠውና አረፋው ጠፍቶ እንዴት እንደሚሆን አብረን እናያለን ማለት ነው። ከዛ አረፋው ከጠፋ በኋላ ደግሞ ከሱ ላይ ደግሞ ከዚሁ ላይ እንዴት የእጅ ሳሙና መስራት እንችላለን። ከለር በመጨመር ከፈለግን ደግሞ በውሃ በማቅጠን ግን ባናቀጥነው ይመከራል። ከለር በመጨመር ብቻ ይሄን የእጅ ሳሙና ማድረግ እንችላለን። እሱንም አሳያችኋለሁ። ከዛ በኋላ ለማሸግ ደግሞ ምን እንጠቀማለን? እንደዚህ አይነት ባዶ ጄሪካን የቁራሌዎች ምናምን የሚታጠብ የሚሸጡ አሉ። ከነሱ እንገዛለን እንደዚህ አይነት ባዶ ጄሪካን። ከዛ በኋላ ይሄን ከገዛም በኋላ ስቲከር እናሰራለን። የምንፈልገውን ስቲከር በማሰራት እዚች ጋር እንለጥፋለን። ከዛ በኋላ ምናለሽ ተራ ደግሞ ክዳን የሚሸጡ አሉ። ምናለሽ ተራ እንደዚህ እቺ ማፈኛዋንና እንደዚህ ክዳን ከነ ማሸጊያው ማለት ነው። ማሸጊያ ያለው ክዳን አንድ ላይ ይሸጣሉ። ከምናለሽ ተራ ይሄን በመግዛት ላርጓችንን ምንፈልገው ጄሪካን ውስጥ እንሞላለን። እንግዲህ በጄሪካን ሲሆን ዋጋው ይጨምራል። በሃይላንድ ብትሸጡ ሱቅ ውስጥ ምናምን ይሄድላችኋል በደንብ። ሃይላንድ ዋጋውም ትንሽ ስለሆነ ብዙ ብር እንትን አይላችሁ። ይሄ ግን ሲሆን በስቲከር ምናምን ለጣጥፈን ውስጡን እናጥበዋለን፣ ውጭውን እናጥበዋለን፣ ስቲከር እንለጥፋለን። ከምናለሽ ተራ ማፈኛና ክዳን እንገዛለን። ከዛ በኋላ ሚዛናችን ላይ በማስቀመጥ 1 ኪሎ እንሞላለን ማለት ነው። ካመረትነው ላርጎ ያው ቅድም ያመረትነው ላርጎ እቺ ቀስ እያልን እንሞላታለን ማለት ነው። ከሞላ ነው በኋላ ምን እናደርጋለን? መጀመሪያ ማፈኛዋን እንደዚህ እንከድናታለን። ማፈኛዋን ካደረግን በኋላ ይሄ ክዳን እንግዲህ ማሸጊያ ነው። ስለዚህ ወደ ታች ነው ጫን ነው የምንለው። ጫን ካልነው በኋላ በራሱ ጊዜ ይታሸጋል ማለት ነው። በቃ ከታሸገ በኋላ አውጥቶ መሸጥ ነው። ስለዚህ ላርጓችን ፈሳሿችን ትመስላለች። ከፈለግን ደግሞ ይህን ፈሳሹን ሳሙና ራሱ ላርጎ በሃይላንድ ሞልተን እንደዚህኛው ማለት ነው እንደ ወፍራሙ እቺ ፈሳሿን በሃይላንድ ሞልተን መሸጥ እንችላለን። ይህን ፈሳሹን ደግሞ ቅድም እንዳሳየኋችሁ ወደ እጅ ሳሙናነት መቀየር እንችላለን። እንግዲህ እቺ ፈሳሿን የምታዩዋትን እንዴት ነው ወደ እጅ ሳሙናነት ምንቀይራት? ከለር በመጨመር እና የእጅ ሳሙና ላይ ሽታ በደንብ ይፈልጋል። ያው ሰው እጁ ላይ ስለሆነ አሪፍ ሽታ ሊኖረው ይገባል። የብርቱካን ፍሌቨር ምናምን ኦሬንጅ ፍሌቨር የሚባሉ አሉ። እነሱን በመግዛት ወይም ደግሞ ሌመን ፍሌቨር የሚባል አለ፣ የሎሚ ሽታ የሚባል አይነት፣ እነሱን በመግዛት እንጨምራለን። ይሄ እቺ ሌመን ፍሌቨር ናት። ሌመን ፍሌቨር ጠብ እናደርግባታለን። ያው እንደዚህ ትንሽ ሲሆን እዚህ ላይ አይጨመርም፣ ግን ብዙ ስናመርት ማለት ነው 100 ሊትር ምናምን ሲመረት አሁን 1 ክዳን ጠብ እናደርግባታለን። ከዛ ደግሞ የምንፈልገውን አይነት ከለር ቢጫ ከሆነ ቢጫ፣ አረንጓዴ ከሆነ አረንጓዴ፣ ፒንክ ከሆነ ፒንክ ከለር በመግዛት እዚህኛው ላይ እንጨምርበታለን ማለት ነው። አሁን እኔ ጋር ቢጫ ስላለ በቢጫ ከለር ላሳያችሁ። እቺ እንግዲህ ቢጫ ከለር ናት። ስለዚህ ቢጫውን ጠብ አድርገንበት ወደ ቢጫ ከለር እንቀይረው ማለት ነው የእጅ ሳሙና ለመስራት። ትንሽ አብዝቼበታለሁ።
በጣም ትንሽ ነበር የሚጨምር። ያው ትንሽ ስለሆነች ግን ለማሳየት ስለሆነ ችግር የለውም። በቃ ብዙ ስታመርቱ ግን አሁን ይሄ ቢጫ ይሆናል በደንብ ስናማስለው ማለት ነው። ቢጫ ከለር ሆነ ማለት ነው። ስለዚህ አሁን ሽታ በደንብ አለው፣ ቢጫ ከለር ሆኗል። እንደዚህ አሽገን እንሸጣለን ማለት ነው። ስለዚህ እቺ ማሸጊያዋን አሮጌ ከፈለግን ከምናለሽ ተራ፣ አዲስ ከፈለግን ደግሞ ከፋብሪካ የሚሸጡ አሉ። ከፋብሪካ በመግዛት ወይም ደግሞ ከምናለሽ ተራችን በመግዛት እንደዚህ ሞልተን እቺ ቢጫ ከለሯን እንደዚህ ሞልተን እንሸጣለን ማለት ነው። የእቃ ፈሳሽ ሳሙና የሚባለው ደግሞ ከለር አይገባበትም። ከፈለግን ከለር እንጨምራለን፣ ግን በዋነኝነት ሽታ አይገባበትም። የእቃ ላይ ሽታ አይገባም። የእቃ ሲሰራ እንደዚሁ ነው የሚሰራው፣ ግን ሽታ በተአምር አይገባበትም። ምክንያቱም እቃው ሽታ መኖር የለበትም። ንጹህ ነው መሆን ያለበት ሽታው ስናሸተው ማለት ነው። አሁን አጃክስ ሽታ የለውማ፣ እንደ አጃክስ ሽታ መኖር የለበትም የእቃ ፈሳሽ ሳሙና ስናመርት። ስለዚህ እቺ የእጅ ናት፣ እቺ የልብስ ናት። የእጅና የልብስ ምንድን ነው የሚያለያያቸው? ምንም አያለያያቸው፣ እቃው ነው። እና ከለር ደግሞ እዚህ ላይ ያው የእጅ ሲሆን ቢጫ ምናምን እንጠቀማለን። የልብስ ላይ ፒንክ ምናምን ይጠቀሙ አሉ። እንደ ማሸጊያው ነው። ማሸጊያው ነጭ ሲሆን ከለር ይጠቀማሉ በብዛት ፒንክ ምናምን ከለር። የእቃ ሲሆን ግን ምንድን ነው የሚለየው? ሽታ አይገባበትም። ሁለቱም ላይ ሽታ ይገባል። የእቃ ለየት የሚያደርገው ሽታ አይገባበትም። ስላዳመጣችሁኝ አመሰግናለሁ።